እኛ ሰዎች ስለ ወደፊት ሕይወታችንና ስለሚያጋጥመን ነገር ቀድመን ማወቅና መዘጋጀት እንፈልጋለን። የወደፊቱን ለማወቅ ከሚያስችሉን ነገሮች መካከል ደግሞ ፓልምስትሪ ወይም የመዳፍ ንባብ ጥበብ አንዱ ነው። የመዳፍ ንባብ ጥበብ የአንድን ሰው ሕይወትና የወደፊት ዕጣ ፈንታ ለመረዳት ለብዙ መቶ ዓመታት ሲሰራበት ቆይቷል። የመዳፍ ንባብ ዘርፍ በጣም ሰፊ ሲሆን የአንድን ሰው ሕይወት፣ የሥራ መስክና የፍቅር ሁኔታ እና ሌሎች ብዙ ነገሮችን ለመተንበይ ያስችላል። ከመዳፍ መስመሮች ውስጥ በጣም አስፈላጊ ከሚባሉት አንዱ የጋብቻ መስመር ሲሆን ይህም ስለ ፍቅር ግንኙነትና ስለ ትዳር አስፈላጊ ዝርዝሮችን ይነግረናል። በእጅ መስመር ንባብ ፓልምስትሪ ሳይንስ በመዳፍ ላይ የሚገኘው የጋብቻና የልብ መስመር ብዙ ጊዜ የአንድን ሰው የፍቅር ሕይወት ለመተንተን ያገለግላል። ይህም የጋብቻን ዕድል ብቻ ሳይሆን ከጋብቻ በፊትና በኋላ ያሉትን ግንኙነቶች ባህሪንም ጭምር ያሳያል። ትንታኔው የሚወሰነው የመስመሩ ጥልቀት፣ ግልጽነትና ርዝመት ላይ ሲሆን ይህም የአንድን ሰው ጋብቻ ስኬታማ፣ ፈታኝ ወይም በፍቅር የተሞላ እንደሚሆን ለማወቅ ያስችላል። እንደ ፍቅር ወይም ትዳር የእጅ መስመር ጥናት ከሆነ የመስመሩ ርዝመት፣ ጥልቀትና ቅርጾች ስለ ትዳር ሕይወት ብዙ ነገሮችን ያመለክታሉ። ስለ ትዳር ሕይወት ትንበያ ሲደረግም ከልብ መስመር ጋር አብሮ በጥምረት መነበብ እንዳለበት ይመከራል። ይህ ንባብ የግድ በትዳር ውስጥ ላትሆን ትችላለህ፣ ግን በፍቅር ሕይወት የሚኖረን ግንኙነት ለትዳር ወይም ፍቅር ያለን አመለካከት ሊገልጽ ይችላል። የትኛውን መዳፍ ነው ማየት ያለብን ለሚለው ጥያቄ አብዛኛውን ጊዜ ለመጻፍና ሥራ ለምንሰራበት እጅ፣ ለሥራ የምንጠቀምበት እጅ የአሁኑን የሕይወት ጉዞ የምናደርጋቸውን ውሳኔዎችና የወደፊት አቅጣጫን የሚወክል በመሆኑ ቀኞች ቀኝ እጃቸውን፣ ግራኞች ደግሞ ግራ እጃቸውን እንዲያዩ ዘመናዊ ፓልምስትሪ ይመክራል። ቀጥዬ በመዳፋችን ላይ ያሉ የጋብቻ መስመርና የልብ መስመር ከርዝመት ጥልቀትና ቅርጻቸው አኳያ ያላቸውን ትርጉም እና ፍቺ በዚህ ቪዲዮ አቀርባለሁ። አብራችሁ ይቆዩ። በመዳፋችን ላይ የትዳር መስመር የሚባሉት በምስሉ ላይ እንደምናየው መዳፋችንን ቀጥ አድርገን ከትንሿ ጣት በታች እስከ ልብ መስመር ድረስ በሚገኘው ክልል ውስጥ አግድም የተሰመሩ ትናንሽ መስመሮች ናቸው። አንደኛ፣ የትዳር መስመሮች ብዛት ምንን ያሳያል? በመዳፍ ላይ አንድ መስመር ብቻ ካለ በሕይወት ውስጥ አንድ ትልቅና ጥልቅ ስኬታማ በፍቅር ላይ የተመሠረተ ትዳርና ግንኙነት እንደሚኖርህ ያሳያል። አንድ መስመር ብቻ ያላቸው ሰዎች ለትዳራቸው ታማኝና ጽኑ የመሆን ዝንባሌ አላቸው። ሁለት መስመሮች፣ ይህ በጣም የተለመደ ሲሆን በሕይወት ውስጥ ሁለት ዋና ዋና ግንኙነቶች ሊኖሩ እንደሚችሉ ወይም በተደጋጋሚ ግንኙነቶች ውስጥ ወይም አንድ ትልቅ ግንኙነት በሁለት የተለያዩ ምዕራፎች ውስጥ እንደምታሳልፍ ያመለክታል። ሁለት ተመሳሳይ ረጅም መስመሮች ካሉ ሁለት ትዳሮችን ያሳያል። ሁለት ተመሳሳይ መስመሮች ኖረው የመጀመሪያው መስመር የተቆራረጠ ከሆነ የመጀመሪያው የትዳር አጋር ከሞተ በኋላ የሚደረግ ሁለተኛ ጋብቻን ያሳያል። ሁለት መስመሮች ተቀራርበው ወይም አብረው ካሉ ግለሰቡ በአንድ ጊዜ ከሁለት ሰዎች ጋር ግንኙነት ሊኖረው እንደሚችል ያመለክታል፣ ወይም በትዳር ውስጥ እያለ ለሌላ ሰው ስሜት ሊኖረው እንደሚችል ያሳያል። አንዱ መስመር ከሌላው የሚረዝም ከሆነ ረጅሙ መስመር ዋናውና ዘላቂውን ትዳር ይወክላል። አጭሩ መስመር ደግሞ ከጋብቻ በፊት የነበረን ጥልቅ የፍቅር ግንኙነት ወይም ከጋብቻ ውጭ ያለን ሌላ ግንኙነት ሊያመለክት ይችላል። ሶስትና ከዚያ በላይ መስመር በሕይወት ውስጥ ብዙ ስሜታዊ ትስስሮች ወይም ግንኙነቶች እንደሚያጋጥሙ ይጠቁማል። ከአንድ በላይ ጋብቻም የመፈጸም ዕድልን ያሳያል። የግድ ብዙ ጊዜ ታገባለህ ማለት ሳይሆንም ከብዙ ሰዎች ጋር ጥልቅ ቁርኝት ሊኖርህ ይችላል። መዳፍ ላይ መስመር ከሌለ ይሄ የሚገልጸው ለፍቅር ምንም አይነት ፍላጎት እንደሌለ፣ ደንታቢስ ወይም ፍላጎት በጣም አነስተኛ መሆኑን ያሳያል። የሌላውን ሰው ስሜት ለመረዳት ትቸገራለህ፣ እንዲሁም የፍቅር አጋርን ለመሳብ ወይም ለመፈለግ ዳገት ይሆንብሃል። ወይም ትዳር በአሁኑ ወቅት የሕይወት ዋነኛ ትርጉም ወይም ትኩረት የምትሰጠው ላይሆን ይችላል። ከፍቅር ይልቅ ትኩረትህ በሥራ፣ በዓላማና በምትወዳቸው ተግባራት ላይ ማድረግን ያመለክታል። ባለትዳር ሆነ ነገር ግን የትዳር መስመር በእጅ ላይ ከሌለ ለትዳር አጋር ያለ ፍቅር ወይም ፍላጎት በጣም ዝቅተኛ መሆኑን የሚያሳይ ነው። ሁለተኛ፣ የመስመሩ ጥራትና ቅርጽ። ጥልቅ፣ ቀጥ ያለና ግልጽ መስመር ካለ ጠንካራ፣ ዘላቂና ትርጉም ያለው ደስተኛና ረጅም አንድ ጋብቻ ብቻ ያለው የትዳር ሕይወት እንደሚኖርህ ምልክት ነው። የትዳር አጋርም ታማኝ መሆናቸውን ያሳያል። ደብዛዛ ወይም ስስ መስመር ጥልቅ ስሜት የማይታይበት ወይም እንደ ጓደኝነት ያለ ቀለል ያለ ትዳርን ሊያመለክት ይችላል። በትዳር ወይም በግንኙነት ውስጥ ያሉት ሁሌም ግንኙነቱ አይቆይም የሚል ፍራቻ አለባቸው። ረጅም የሆነ የትዳር መስመር ወደ መዳፍ መሃል የተጠጋ ረጅም መስመር ዘላቂና የተረጋጋ ትዳርን
እንዲሁም ጋብቻ ከመሰረቱ በኋላ ከፍተኛ የሆነ ስኬት ሊያገኙ እንደሚችሉ ያሳያል። ይህ መስመር ያላቸው በትዳር ውስጥ ታማኝና ለፍቅራቸው ቆራጥ የመሆን ዝንባሌ ያላቸው። መስመሩ ረጅም መሆኑ በሁለቱ መካከል ያለውን ጥልቅ ስሜታዊ ትስስርና መግባባትን ያሳያል። ፍቅሩ ላይሆን ብቻ ሳይሆን እስከ መጨረሻው የሚዘልቅ መሆኑን የሚያሳይም ነው። ረጅም ቀጥ ያለ መስመር በአብዛኛው በአንድ የትዳር አጋር ብቻ ተወስኖ የመኖርን እና በሕይወት ዘመን ውስጥ የሚኖርን አንድ ጠንካራ ትስስርን ያሳያል። አጭር የትዳር መስመር ለተቃራኒ ጾታ ያለ ፍላጎት መጠነኛ መሆኑን ያሳያል። የሕይወት አጋርን በመምረጥ ረገድ በጣም መራጭ ነህ። የፍቅር ስሜት ጥብቅ ስለሆነ የሚማርክ ስብዕና ያለውና ራሱን በሚገባ ማስተዳደር የሚችል ሰው ትፈልጋለህ። በዚህም ሳታገባ ልትቆይ እንደምትችል ቢጠቁምም መጨረሻ ላይ ግን የሚመጥና የሚያረካ ትዳር ልታገኝ ትችላለህ። ወደ ላይ የታጠፈ መስመር ወደ ትንሿ ጣት አቅጣጫ የታጠፈ መስመር ደስተኛና አርኪ ትዳርን ያሳያል። ብዙ መሰናክሎች የሌሉበት መልካምና ደስተኛ የትዳር ሕይወት እንደሚኖርህ ምልክት ነው። በገንዘብ ረገድ ጥሩ ሕይወት ትመራላችሁ። እንዲሁም በብዙ የሕይወት መስኮች ላይ በሚገባ የመቀናጀትና የመተባበር ችሎታ ይኖራችኋል። መስመሩ ይበልጥ ወደ ላይ የታጠፈ ከሆነ ትዳራችሁ ይበልጥ ደስተኛ ይሆናል ማለት ነው። እንዲህ አይነት የትዳር መስመር ያላቸው ጥንዶች አብሮ ቢነግዱ ይመከራል። ወደ ታች የሚታጠፍ መስመር ይህ የትዳር መስመር አብዛኛውን ጊዜ መልካም ምልክት አይደለም። እንዲህ አይነቱ የትዳር መስመር ምናልባት የትዳር አጋርን ለከባድ የጤና ችግር ሊጋለጥ እንደሚችል ወይም ለአደጋ ለምሳሌ ለመኪና አደጋ የመጋለጥ እድሉ እንዳለበት የሚያሳይ ነው። ይህ መስመር ዝቅ ብሎ የልብ መስመርን የሚነካ ከሆነ በትዳር ውስጥ የባህሪ ግጭቶችና የእኔነት ችግሮች ሊያጋጥሟችሁ ይችላሉ። የተሰነጠቀ መስመር በመስመሩ መጨረሻ ላይ እንደ ዋይ ቅርጽ መሰንጠቅ ካለ ይህ በትዳር ውስጥ መለያየትን ወይም አለመግባባትን ሊያመለክት ይችላል። መለያየቱ አንዳንዴ በሀሳብ ወይም በእምነት ሊሆን እንደሚችልም ይጠቁማል። የተቆራረጠ ሰንሰለት ቅርጽ ወይም ወጣ ገባ ያለ መስመር በትዳር ውስጥ ለጊዜው መለያየት ወይም ትልቅ መሰናከል ሊኖር እንደሚችል፣ አንድ ሰሞን ጥሩ ግንኙነት፣ አንድ ሰሞን ደግሞ ጥል የሚኖርበት ወይም በትዳር ውስጥ አለመረጋጋት ትዳሩ እስከ ፍቺ ሊደርስ እንደሚችል ወይም የአንዱን የትዳር አጋር ሞት ያመለክታል። ሶስተኛ፣ መቼ እንደምታገባ እንዴት መገመት ይቻላል? በልብ መስመርና በትንሿ ጣት ግርጌ መካከል ያለው ክፍተት በዕድሜ መከፋፈል መገመት ይቻላል። የትዳር መስመሩ ለልብ መስመር በጣም የቀረበ ከሆነ ገና በወጣትነት ያለ ዕድሜ ቀድሞ መጋባትን ወይም ከ18 እስከ 25 ዓመት የሚመሰረት ትዳር እንደሆነ ያሳያል። በዚህ ዕድሜ አካባቢ የሚኖረው ትዳርም ይሁን ቅርርብ አካላዊ ከላይ ያለ በስሜት ያለ ግንኙነት ይሆናል። የትዳር መስመሩ የልብ መስመር መሃል ላይ የሚገኝ ከሆነ በ30ዎቹ መጀመሪያ ላይ የሚመሰረት ትዳር እንደሚሆን ያሳያል። በዚህ ወቅት አእምሯዊና ባህሪ ላይ ያተኮረ ቅርርብ ይኖራቸዋል። ትዳሩ የመቆየት ዕድልም ይኖረዋል። የትዳር መስመሩ ወደ ትንሿ ጣት የቀረበ ከሆነ ከ30ዎቹ አጋማሽ በኋላ ወይም 40ዎቹ የዕድሜ ክልል የሚመሰረት ትዳር እንደሚሆን ያሳያል። ይህ ግንኙነት እርስ በርስ የመረዳዳት የመግባባትና ዘላቂነት ያለው ይሆናል። ስለ ፍቅር ትዳርና ግንኙነት ከሚነገረን የእጅ መዳፍ ሌላው የልብ መስመር ነው። ቀጥዬ የልብ መስመራችን የሚለውን እንይ። የጠራ የልብ መስመር መስመሩ ግልጽና የሚያምር ከሆነ ግለሰቡ በሕይወቱ ስኬታማ የፍቅር ጋብቻን የመምራትና በምቾት የመኖር ዕድል ይኖረዋል። አጭር የልብ መስመር መስመሩ አጭር ከሆነ ግለሰቡ ለፍቅር ያለው ፍላጎት ላዩን ብቻ ሊሆን ይችላል። መስመሩ በጣም አጭር ከሆነ ደግሞ ግለሰቡ በፍቅር ግንኙነት ውስጥ የማታለል ወይም ለይስሙላ የመውደድ ዝንባሌ ሊኖረው ይችላል። የልብ መስመሩ በጠቋሚና በመሃል ጣት መካከል የሚያበቃ ከሆነ ግለሰቡ በጣም አስተዋይና በትዳሩ ስኬታማ ይሆናል። የልብ መስመሩ ወጣ ገባ ወይም የተቆራረጠ ከሆነ በፍቅር ሕይወት ውስጥ ብዙ ሐዘን፣ ቀውስና ክህደት ሊያጋጥሙ ይችላል። እንደዚህ አይነት ሰዎች የፍቅር ጋብቻ ባያደርጉ ይመከራል። የልብ መስመር ላይ ያለ መስቀል የልብ መስመር መሃል ላይ የመስቀል ምልክት ካለ ግለሰቡ በፍቅር በተደጋጋሚ ሊታለል ይችላል። የልብና የአእምሮ መስመር መቀላቀል ሁለቱ መስመሮች ከተቀላቀሉ ግለሰቡ በፍቅር ውስጥ እንኳን ቢሆን በልቡ ሳይሆን በአእምሮ በጥቅም ወይም በደረጃ አስልቶ የሚመርጥ ነው። አጋሩን ከመምረጡ በፊት እንደ ሀብትና ትምህርት ያሉ ጥቅሞችን ያያል። እንግዲህ ለማጠቃለል ያህል ማስታወስ ያለባችሁ መስመሮቹ ስሜታዊ ወይም የፍቅር ትስስር ጭምር እንጂ የግድ ሕጋዊ ጋብቻን ብቻ አይወክሉም። በዕድሜና በምርጫዎቻችን መሰረት የመዳፍ መስመሮቻችን በጊዜ ሂደት ሊለወጡ ወይም ሊጠፉ እንደሚችሉም አስታውሱ እያልኩ እንደተለመደው ያላችሁን ኮመንት አካፍሉን። ሰላም።